There is no place on earth quite like it. This magical, mythical arena shimmers again. Yet one more cheek-to-cheek date night in the everlasting affair between the Bernabeu and the beautiful game. You just cannot help but be seduced by this place. በዚህ ምድር ላይ እንደዚህ አይነት ቦታ የለም። ይህ የሳንቲያጎ በርናባው ስታዲየም ነው። እዚህ ጋር አመከንዮ ቦታ የለውም። እዚህ ጋር ስሌት አይሰራም። እዚህ ጋር የሚሰራው እምነትና ታሪክ ብቻ ነው። ይህ የሪያል ማድሪድና የውብ እግር ኳስ የፍቅር ታሪክ የሚታደስበት የማይቻለው የሚቻል የሚሆንበት ምትሃታዊ መድረክ ነው። ማንቸስተር ሲቲ በራዕይ ተመርቶ የመጣ ክለብ ነው። አዲስ ታሪክ ለመጻፍ የሚተጋ የአውሮፓን እግር ኳስ ለመግዛት የሚፈልግ ማሽን። በሌላ በኩል ሪያል ማድሪድ በታሪኩ የተገደደ ክለብ ነው። ይህ ውድድር ለነሱ ውድድር ሳይሆን ማንነታቸው ነው። ግን በዚያች በግንቦት ወር ምሽት በርናባው ምስክሩ ያልሆነለትን ተአምር አስተናገደ። ጨዋታው ሲጀመር ሁሉም ነገር ግልጽ ነበር። ማንቸስተር ሲቲ መምጣት ብቻ ሳይሆን ማሸነፍ፣ መግዛት ፈልጎ ነበር። ኳሱን ተቆጣጥረው ማድሪድን ወደ ኋላ ገፍተው ትንፋሽ አሳጧቸው። ኬቨን ደብሮይነ እንደ ኦርኬስትራ መሪ ሜዳውን ይቃኝ ነበር። በርናርዶ ሲልቫ በማድሪድ ተከላካዮች መካከል እንደ መርፌ ይሽለኮለክ ነበር። ካሪም ቤንዜማ የዚህ ዓመት የማድሪድ ብቸኛ ተስፋ አልፎ አልፎ እድሎችን ያገኝ ነበር። ነገር ግን ከጭንቅላቱ የምትወጣው ኳስ ኢላማዋን ስትስት ማድሪድ ላይ ድንጋጤ ተፈጠረ። ቲቦ ኮርቷ ብቻ ባይኖር ኖሮ ጨዋታው ገና በጊዜ ባለቀ ነበር። የደብሬናን ምት ሲያድን የበርናንዶን ሙከራ ሲያከሽፍ ኮርቷ ለማድሪድ የህይወት ገመድ ሆኖ ቆየ። ግን እስከመቼ? ማዕበሉ እየጠነከረ ነበር። የፔፕ ጋርዲዮላ ልጆች እረፍት አልነበራቸውም። Bernardo Silva, Jesus ahead of him. Bernardo Silva weaving, and Morris. 73ኛው ደቂቃ ላይ ያ የተፈራው ነገር መጣ። ማህሬዝ እግሩ ስር የገባችውን ኳስ በረጋ መንፈስ ልክ ልምምድ ላይ እንዳለ ሁሉ በግራ እግሩ ወደፊት አስጠጋት። ኩርቷ ጠበቀ፣ አንግሉን ዘጋ። ግን የማህሬዝ ምት የመብረቅ ያህል ፈጣን ነበር። The chance of the game within seconds. Zinchenko, Gundogan, it's a superstar. Bernardo Silva, Jesus ahead of him. Bernardo Silva weaving. And Morris! That is a beautiful goal! And Manchester City may be going back again. Smashed in at Courtois' near post. ሳንቲያጎ በርናባው ጸጥ ረጭ አለ። በድምር ውጤት 5-3 ሲቲ የመራ ነው። ጨዋታው ሊያልቅ ከ15 ደቂቃ ያነሰ ጊዜ ብቻ ቀርቷል። የማድሪድ ተጫዋቾች አንገታቸውን ደፉ። ፔፕ ጋርዲዮላ የድል ፊሽካውን የሰማ ያህል እጁን ወደ ላይ ሰበቀ። ሁሉም ነገር አለቀ። ማድሪድ ወደቀ። ንጉሱ ሞቷል አሉ ተንታኞች። ማንም ከዚህ ጉድጓድ ማድሪድ ይወጣል ብሎ አልገመተም ነበር። Zinchenko, look at the space ahead of Grealish. Jack Grealish could go all the way here. He's nifty, he's quick, he's in. He couldn't quite score. It's a miraculous. ነገር ግን እግር ኳስ ጨካኝ ነው። አንዳንዴ ለድል የምትፈልገው 1 ሴንቲሜትር ብቻ ነው። ተቀይሮ የገባው ጃክ ግሪሊሽ በማድሪድ የሬሳ ሳጥን ላይ የመጨረሻውን ሚስማር ለመምታት ሮጠ። ፈጣን፣ ቀልጣፋ፣ ኮርቷን አለፈ። ኳሱን ወደ ጎል መታው። ጎል ነው አይደለም። ፈርላንድ ሜንዲ እንዴት ከዚያ ቦታ ላይ ያን ኳስ አወጣው? ያ ኳስ ገብቶ ቢሆን ታሪኩ እዚያው ያበቃ ነበር። ግሪሊሽ እንደገና መታ። በዚህ ጊዜ ደግሞ የኮርቷ እግር ያቺ የተረከዝ ንክኪ የማድሪድን የልብ ምት ቀጠለችው። ማድሪድ በህይወት አለ፣ ግን በጽኑ ታሟል። Real Madrid can find something in the next 4 minutes. Gundogan, Grealish again. Jack Grealish pulls it wide. It wasn't meant to be for him.
ሰዓቱ ይሮጣል። 89ኛው ደቂቃ የስታዲየሙ ስክሪን ላይ ደቂቃው ሲቆጠር ብዙዎች ወደ ቤታቸው ለመሄድ ከወንበራቸው ተነሱ። ከዚያም ካማቪንጋ የተባለ ወጣት መሃል ሜዳውን ሰነጠቀው፣ ኳሱን ወደ ሳጥን ውስጥ ላከው። ቤንዜማ በግራ እግሩ መለሰው። ሮድሪጎ ጎል። Rodrigo, Nacho, Camavinga, coaxed up towards Benzema, and smuggled in, and Real Madrid do stay alive. Rodrigo tiptoed in unnoticed, and Ancelotti. 90ኛው ደቂቃ ላይ ማድሪድ አንድ ጎል አገኘ። ለክብር ያህል ነው አሉ። ጊዜ የለም፣ 6 ደቂቃ ብቻ ነው የተጨመረው። ግን በርናባው ነቃ። ያ የሞተ የሚመስለው ስታዲየም በእሳተ ገሞራ ተናወጠ። ከአንድ ደቂቃ በኋላ ልብ በሉ፣ ከአንድ ደቂቃ በኋላ ካርቫሃል ቀኝ መስመር ላይ ኳስ አገኘ፣ አሻማው። አሁንም ያ አጭር ብራዚላዊ ሮድሪጎ Carvajal. It's Carvajal's cross. Rodrigo! Oh, extraordinary! They prayed for miracles, and miracles arrived. Real Madrid, the team of dreams. የማይታመን ነው፣ በእውነት የማይታመን። በሁለት ደቂቃ ውስጥ 2 ጎሎች። ሙታን ሲነሱ አይታችኋል። ሪያል ማድሪድ ከሲኦል ደጃፍ ተመለሰ። ፔፕ ጋርዲዮላ ውሃ የፈሰሰበት አይጥ መስለው በድንጋጤ ደርቀው ቀሩ። ስታዲየሙ እየተንቀጠቀጠ ነው። ይህ እግር ኳስ አይደለም፣ ይህ አስማት ነው። A wonderful ball from Carvajal. ተጨማሪ ሰዓት። አሁን ስነ ልቦናው ተቀይሯል። ማድሪድ እንደ ተራባ አንበሳ ሲቲን አሯሯጠው። ሮድሪጎ ኳስ አቀበለ። ቤንዜማ ሳጥን ውስጥ ገባ፣ ተጠለፈ። ፍጹም ቅጣት ምት። ካሪም ቤንዜማ የውድድር ዓመቱ ኮከብ። ጫናው እንደ ተራራ ከብዷል፣ ግን የሱ ደም ቀዝቃዛ ነው። ኤደርሰንን ወደ ግራ፣ ኳሱን ወደ ቀኝ። ጎል። It's another brilliant piece of work by the Real Madrid keeper. Oh, special save. Foden, great touch. The fingertips of the outstretched palm of Courtois just about got it set inside. Any more on that? ሪያል ማድሪድ ወደ ፓሪስ ለመሄድ ትኬቱን ቆረጠ። ሲቲ ለመመለስ ሞከረ። ፈርናንዲኖ ሞከረ። ፎደን ሞከረ። ግን በሩ ተዘግቷል። ፊሽካው ሲነፋ ዓለም ለሪያል ማድሪድ ቆሞ አጨበጨበ። ምክንያቱም በበርናቦ ሌሊት ምክንያታዊነት ቦታ የለውም። ያ ታሪክ አለፈ። ያ ሌሊት በወርቅ ቀለም ተጻፈ። ዛሬ ግን ታሪክ ራሱን ይደግም ይሆን? ዛሬ ምሽት እነዚህ ሁለት የእግር ኳስ ኃያላን እንደገና ይገናኛሉ። ምንም እንኳ ከዛ በኋላ ሲቲ ቢያሸንፍም ያ ቁስል የሚድን አይነት አይደለም። ታዲያ ለመበቀልና የበርናባውን አስማት ለመስበር ተዘጋጅቷል። ሪያል ማድሪድ በበኩሉ በአዲሱ ትውልድ ተመርቶ ዘውዱን ለማንገስ ቋምጧል። ግን የጉዳት ዜናዎች ያስፈሩታል። የአውሮፓ እግር ኳስ ንጉስ ዘውዱን ያስጠብቃል ወይስ የማንቸስተር ሰማያዊ ማሽን ታሪክን ይቀይራል? እናንተስ ምን ትገምታላችሁ? የዛሬውን ጦርነት ማን ያሸንፋል? የበርናባው አስማት ወይስ የኢትሃድ ቴክኒክ? መልሳችሁን ኮሜንት ላይ አስቀምጡ። ቪዲዮውን ላይክ ማድረግ እንዳትረሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጨዋታ